እሺ ቤተሰብዬ እንዴት ናችሁልኝ? ዛሬ እንግዲህ ፀጉሬን እያስተካከልኩኝ ስለሆነ ጉዳይ ነግራችኋለሁ። ስለ ፀጉሬ ማስተያየት ትሰጡኛላችሁ ማለት ነው። እና የሆነ ታሪክ ነግራችኋለሁ እስከምጨርስ። ወይኔ ፀጉሬን ስፈታው ምንድን ነው የምመስለው? የሆነ የቻይና ሮኬት ነው የምመስለው። ብቻ ቤተሰብዬ እንትን ይሄ ስልኬ ድምፁ እምቢ ብሎኝ በሌላ ነው የቀዳውላችሁ። እና ምን ልላችሁ ፈልጌ ነው፣ የሆነ ታሪክ ልንገራችሁ። በጣም መወዳት ጓደኛ የነበረች በጣም ምሳሳላት፣ ኢለመንተሪ አብረን የተማርነው ከ1 እስከ 4 እና ያው እሷ የድሃ ቤተሰብ ስለሆነ ሁላችንም የድሃ ቤተሰብ ናት። ግን እሷ ደግሞ የቤተሰቦቿ ትንሽ እናቷ የሚያማት ነበርና ያው ብቻ ግን የእነሱን ህይወት ለማስተካከል ብላ ከአራት አቋርጣ፣ ሁለታችንም ከአራት አቋረጥን። ግን እሷ ወደ አረብ ሀገር ሄደች እና ወደ አረብ ሀገር ከሄደች በኋላ የእናት አባቶቿን ቤት ለማስተካከል ብላ እዛ ሄዳ በጣም ብዙ ተሰቃየች። ከአረቦቹም ጋር ያው ልትግባባ አልቻለችም ነበረ። ብቻ ግን እንደዛ ትሰራ ነበርና ለቤተሰቦቿ ለእኔም ብር ትልክልኝ ነበረ። በጣም ወዳ ጓደኛዬ ናት። ከዛ እዚህ ከመሄዷ በፊት የሆነ ጓደኛ ነበራት፣ ቃል አስገብቷት ሄደ። ወደዛ ልትሄድ ስትል ምናልባት የሚመጣው አይታወቅምና ቃል ተግባብተን ሂጂ ቀለበት ቃል ኪዳን አስረን ብሏት ነው የሄደችው። እና እሷ የእናት አባቶቿን ቤት ሰራቸው፣ ሁሉን ነገር አስተካከለችና ፀጉሬን ረሳሁት ደግሞ እና ያው ሁሉንም ነገር አስተካከለችና ቤት ገዛች። ያው እሱን ካረገች በኋላ ደግሞ ቆም ብላ ስታስብ ስለ ራሷ አሰበች። ማለት መቼ ነው አግብቼ መሆነው? እዚህ ብዙ አመት ሆነኝ፣ እዛ ሂጄ ልጆች ወልጄ እድሜም ሳይሄድ ብላ ታስባለች። እንግዲህ ከኔ ትንሽ ፈለጥ ትላለች። ከዛ ያው እንደዛ ካሰበች በኋላ ለባለቤቷ ብር ትልክለታለች። ከዚህ በፊትም አሁንም አንዳንድ ነገር ልግዛልህ፣ ግን ከዛ በፊት መኪና ግዛና እስከዛ አንተም ስራ እንዲያፈታ ይሄ ምንድነው የሚባለው አሁን የመጡት ትንንሾቹ መኪናዎች ራይድ ስራ ትለዋለህ። ራይድ ነው የሚባለው አዲስ አበባ ሄዶ ማለት ነው ራይድ እንዲሰራ። ከዛ በኋላ ቀስ እያልን ደግሞ ብር ስልክልህ ቤታችንን ሰርተህ ትጠብቀኛለህ፣ ሁሉንም ነገር አስተካክለህልኝ ትጠብቀኛለህ። እኔ ከመጣሁ በኋላ ሌላ ስራ እንዳንሰራ፣ በቃ ቀጥታ ቤታችን ውስጥ እንድንገባ፣ እንዳንገራይ፣ እንዳንገላታ ትላለች። ምስኪን ናት። እሺ ይላል። ያው እሺ ያለችውን ነገር ይቀበላል። እሻላት። መኪናውም ተገዛለት፣ ብሩን በየቀኑ ይላክለታል፣ ብዙ ነገር ብቻ ከላከች ትልካለች። በየቀኑ ያወራሉ፣ ቪዲዮ ኮልም ቤተሰቦችን አገናኘኝ ትለዋለች። እዛ ገጠር ያው ብዙ ጊዜ እንትን የለም፣ ስልክም የላቸውም፣ ትልልቁ ሰዎች ናቸው። ቤተሰቤን አገናኘኝ ትለዋለች። እሱም ደግሞ ያገናኛታን ሄዶ እና ቤተሰቦቿን ማመኑት። በቃ ተስፋ ጣሉበት፣ የልጃችን ባለቤት ነው ብሎ በቃ በመጣ ቁጥር አይቡ ይቀርባል፣ ሁሉ ነገሩ ይቀርባል። እሱ እንትን ሲል ፀጉሬ ግን አያምርም ቤተሰቡዬ። ከዛ ያው ይንከባከቡታል፣ በቃ ያከብሩታል፣ እንዳማች አይተውት ማለት ነው። ከዛ አንድ ቀን ብዙ ቆይታለች ብያችኋለሁ። አንድ ቀን ያው ለመምጣት ትወስናለች ማለት ነው። ወደ ሀገሬ ልግባ፣ አንተ ምናፈቀኝ፣ ቤተሰቦቼ ምናፍቀውኛል
ይላታል ትለዋለች። አይ ትንሽ ቆይ የኔ ማር የኔ ፍቅር ትንሽ ቆይ እንጂ ሰራ ሰራ አድርጊ። አሁን እዚህ ዶላር ተወዷል። በቃ ምንም ነገር እድል የለም እኛ ጋ ሁሉም የጨለመበት ጉዳይ ሆኗልና አንቺ ግን እዛ በደንብ ስሪ ይላታል። ይሻላል ትላለች። አዎ እሺ ይሁን ብላ ያው ብር ለሱ ነው የምትልከው። ቀጥታ ወደ እሱ ነው። ወር በመጣ ጊዜ ወደ እሱ ነው እና እሱ በጣም ብዙ ብር አጠራቀመ። በእሷ ምክንያት እሷ ስትልክለት ሲያጠራቅም እሷ ስትልክለት ሲያጠራቅም ከዛ እሱ ያው መኪና ስላለው የአዲስ አበባ ሴቶች ይወዱታል። በጣም ቆንጆ መልከኛ ነው፣ ይወዱታል። የአዲስ አበባ ልጆች ደግሞ የአዲስ አበባ የከተማ ሰው መኪና ያለው ወንድ ሳይሆን እንዴት እንደሚያደርጋቸው እኔ አይቻቸዋለሁ። እና ምንድን ነው ከዛ ያው ያስገባል፣ ክለብ ይወስዳቸዋል፣ የጠጡትን በየአይነቱ ይከፍልላቸዋል። በየአይነቱ በቃ እሱ ካለ ማንም አይቸገርም ለብር። እሷ ያው ላዋንጣ ባርጋ የምትልክለትን ገንዘብ እንግዲህ ጓደኞቹን ይጋብዛል። በቃ ሁሉም ነገር እንደፈለገ ያደርጋል እንደፈለገ እና ያው በመሀል ያ አንድ ሁለት ልጅ ይኖረዋል እንግዲህ በድንገት ሳያስበው ይወልዳል ማለት ነው። ፍቅር ይዞት ወለደ። እንግዲህ ይቺ ልጅ እሱ ደግሞ አላመነም ነበር። ያው ልጅ ወልዶ አላመነም። ግን ያው እሷ ከሳ እንደምንም ብላ አግብተዋለች። እንደው አንዳንድ ሴቶች ግን መጥነውን ይስጣቸው። አሁን አርግዛ ከሳ አገባችሁ። በቃ ወይ ይሄን ትክሰኛለህ ወይ ታገባኛለህ ብላ አገባችሁ። የሚገርማችሁ ያው እሱም ከቅጣቱ ባገባት ይሻላል ምን ታመጣብኛለህ ብሎ እንግዲህ ያገባታል ማለት ነው። ከዛ በኋላ ህይወቱን እየኖረ እሷም እንደዚሁ ህይወት ቀጠለ። እሷም እዛው አረብ ሀገሯ ትሰራለች፣ እሱም እዚህ ትዳሩን ይዞ ቁጭ ብሏል። ግን አሁንም እሷ የምታውቀው መቶ እንደሚጋቡ በቃ ልጆች እንደሚወልዱ ከብዙ ተስፋ እንዳላቸው በቃ በጣም ብዙ ነገር ማለት ነው ቤተሰቡ ከዛ እሺ ይሄም ይሁን ተብሎ እሱም ትዳሩን እየኖረ ነው። ከዛ እሷም ትዕግስቱ አለቀ። የአረብ ሀገር ኑሮ መራራት እና ለምን አንተም በጣም ናፍቀኸኛል፣ ቤተሰቦቼንም መጥቼ ሰላም ልበላቸው ትለዋለች። ከዛ አልሽ እንደዛ አሰብሽ፣ እንግዲህ እንደዛ ካሰብሽ ምን ይደረጋል ይላታል። ፀጉሬ ግን አጠራ ቤተሰቡ ወይኔ ምን ሆኜ ነው ሲያናድድ። ከዛ ግን ነይ እሺ ካሰብሽ እንደዛ ብለሽ ካሰብሽ ነይ ችግር የለውም ይላታል። ከዛ ትመጣለች። ኤርፖርት ሄዶ ይቀበላታል። እና ዛሬ ቤታችንን እረፍ ቦይ ትሏለች። ቤታችን አሳየን እንጂ እንዲህ አታምኚኝም ማለት ነው የኔ ፍቅር? ይኸው መኪናው ይሄ ነው። ነይ ልሸኝሽ። ዛሬ ሆቴል ደሪ፣ ነገ ደግሞ ሂደሽ ቤተሰቦችሽን ጠይቂ። ከዛ ስትመለሺ ደግሞ ቤታችንን ሁሉንም ነገር እናየዋለን ይላታል። በጣም ያጭበረብራታል። ከዛ እሺ ብላ ወደ ቤተሰቦቿ ትሄዳለች። ሄዳ ጠያይቃ ሁሉንም ቤተሰቦቿን አይታ ሁሉን ነገር ጠይቃ የሰራችውን ቤትም አይታ ገጠሩንም ሁሉንም ሰላም ብላ
ከአባቷም ከእናቷም ጋር በጣም የሚያሳዝን ታሪክ ስለሆነ ነውና ሁሉም በዘው የምቀባው ቅባት ይሄ ነው። እሺ ቤተሰቡዬ ይሄ ዱሮ የጭቃው ቅባት እሱ ደግሞ እንደኔ የሚመቸኝ ይሄ ፈሳሹ አይመቸኝም። ለምን እንዲሆን አላውቅም እኔ። ከዛ እሷ ቤተሰቦቿ ሂዳ የለ ገጠር ልጠይቅ። እሱ ደግሞ ምን እንዳረገ ልንገራችሁ ምን እንደሆነ። እሷ ገጠር ሂዳ ስመጣ አድራሻውን ለመቀየር እና ቤትም አልገዛም ነበረ። መኪና ብቻ ነው የገዛው። እንግዲህ ወዲህ ለወዲህ ለማንዘብጠጥ እንዲመቸው ብሎ ከዛ ይሄ አድራሻውን ለመቀየር ሚስቱንና ልጆቹን ለማጥፋት ከዚህ እዚያ ሲል ብቻ ግን የሆነ አደጋ ተፈጠረበትና ላዩ ላይ መኪና ወጣበት። መኪናው ላይ የሷ ትንሽ መኪና ናት ብያችኋለሁ፣ ቪትስ የሚሏት እና እሷ መኪና ተገጨች እና በቃ ድቅቅ ነው ያረጋት። የሲኖ ትራክ ነው የሚባለው ዳምጠው እሱ ነው የገጃት። ከዛ ያው እሱም ሆስፒታል ገባ። እሷም ወሬውን ሰምታ መጣች። በጣም የሚያሳዝን ነው። ከጉልበት በታች እንትን ሆኖ ነበር። ይሄ እውነተኛ ታሪክ ነው ቤተሰቡ ይየባይዘው እና ከጉልበት በታይ እንትን ብሎ ነበር፣ ድቅቅ ብሎ ነበር ከጉልበት በታይ ማለት ነው። ከዛ ይሁን እንግዲህ ማለት ሁሉም ነገር ለበጎ ነው። እሷም ሰምታ መጣች። ያው እሷ በጣም ጠንካራ ሴት ናት። መንፈሷ ጠንካራ ነው ማለት ሚስት አለው እንደሚባል ተሰማ ነበር ከዚህ ቀደም እንደሚጠረጠር ብዙ ሰዎች ያወራሉ። ያው ጭምጭምታ ትሰማለች ምናምን፣ ግን እሷ እሱን ካላገኘው ማንንም አላምንም ነው የምትለውና ያው አደጋው እንደተፈጠረ ስታውቅ መጣች ሆስፒታል መጣች። በተፈጠረው በጣም ማዘነች። በጣም ልቧ ተሰበረ። ያው የሆስፒታሉንም ምናምን ከፋፈለችለት መሰለኝ። ያው እሱ ያጠፋው በመጠጥ ይሄ በሱስ ምናምን ነው። ያው ብሩን የሚያጠፋው የምትልክለትን ብር ያው ለጊዜው እሷ ከፈለች፣ አሳከመችው። ከሳምንት በኋላ መሰለኝ ይሄ ደንዝዞ ነበርና ከሳምንት በኋላ ነው የነቃው ከእንቅልፉ። ከዛ በኋላ ቤተሰቦቹ እዛ የነበሩት ቤተሰቦቹ መስለዋታል። የሚስቱ 3 ልጆቿንና እናቷ ነበር የነበረችው ማለት ነው የሚስቱ። ከዛ እናንተ ማለት ቤተሰቦቹ ናችሁ ወይ ትላለች። ያው ቤተሰቦቹ ናቸው ወይ ከዚህ በፊት አናቃችሁም? እንግዲህ የእሱን እናትና አባት እሷ ታውቃቸዋለች። እናንተ ቤተሰቦቹ ናችሁ ወይ ስትል አዎ ቤተሰቡ ነን። እሺ ያው እንግዲህ እናትና አባቱም አልሰሙም። የሚስቱ እናት እና ልጆቹ ብቻ ናቸው ያሉት። እነዛኞቹ እንዲሰሙ አልተፈለገም ነበር። ከዛ ግን እንትን ተባለ ማለት ምኑ ናችሁ ስትል ብላ ጠይቀቻቸው። ስትል እኔ ሚስቱ ነኝ፣ እነዚህ ደግሞ 2 ወንድና 1 ሴት ወልጄለታለሁ እና ባለቤቱ ነኝ፣ የትዳሩ አጋር ህጋዊ ሚስቱ፣ እቺ ደግሞ እማዬ ናት ብላ ትነግራታለች። እሷ ያው ዝም ነው ያለችው። በጣም አዘነች። አንዳንዴ ይሄ በጣም መጥፎ ነገር ስንሰማ ከምንናገረው ይልቅ ዝም የምንለው ይበልጥ የለ። ከዛ ዝም አለች። ምንም አላለችም።
ይሄ ድንዝዝ ብሎ ነበር ደግሞ እሱ ከአንድ ሳምንት በኋላ ነው የነቃው። እሺ እሱ ይንቃና ያለኝ ንብረት ተረክቤ ሄዳለሁ ብላ አሰበች። እሱ ግን ምንም አይነት መኪናውም እንደተደፈጠጠ ቤቱም እንዳልገዛ ሁሉንም ነገር ይነግራታል። ከዛ በኋላ ይኸው በላብሽ የተጠቀምኩትን ያንቺ ላብ ነው እንደዚህ ቁርጥርጥ አድርጎ ያኖረኝ ይላታል። እና ይቅርታ አድርጊልኝና እሷን አልወዳትም፣ ይቅርታ አድርጊልኝና ከአንቺ ጋር ብሆን ደስ ይለኛል ይላታል። ፀጉሬንም ረሳሁት እያስያዝኩ ባወራ ጥሩ ነበር። እና ይቅርታ አድርጊልኝና እንደገና አብረን እሷ በስተት የተፈጠረ ነገር ነው። በጣም ይቅርታ ይቅርታ አድርጊልኝ፣ እኔ አንቺን ነው የምወደው። እንደው በፈጠረሽ በእናትሽ በአባትሽ አጥንት ይላታል። ይሄ የምስጥነቱ ጥግ ድጋሚ ይቅርታ እንድትለው ማለት ነው። ያን ሁሉ ካደረጋት በኋላ ያን ሁሉ ስንት ዓመት ሙሉ የለፋችበትን ብር ካጠፋ በኋላ ፀጉሬ እንዴት ያምራል ቤተሰብዬ፣ ያምራል። ትንሽ እንቁላል አስመሰልኩት እንጂ ከዛ ይቅርታ አድርጊልኝ ይላታል። ማለት ይሄ በስመ አብ ወወልድ ወመንፈስ ቅዱስ ይሄ እውነት ማለት ነው። ይቅርታ አድርጊልኝ ይላታል። ከዛ እሷ ምንም አላለችም፣ ወጣ ሄደች። ተወችው ምን እንደሌላ ስታቅ ባዶነት ሲሰማት፣ ከዛም አልፎ ደግሞ የሆስፒታል የገባበትን የከፈለችው ለማቃጠላት። ከዛ በኋላ ቤተሰብዬ ምን ሆነ መሰላችሁ? ሳይደግስ አይጣላምና እውነት ከፈጣሪ ሳይደግስ አይጣላም። በእምነቷም ጠንካራ ሴት ነበረች። ከዛ እንደ ድንገት የቤተሰቦቿ ጋር ሽማግሌ የላከ ሰው ነበረ። በቃ ወደ ቤተሰቦቿ ሄደች። እንደዚህ ነው አሏት። እንግዲህ የታዘዘላትን አገባች በስተመጨረሻ ማለት ነው። አይጥ ነው የሚጮኸው ምንድን ነው? በስተመጨረሻ እሱን አገባሽ ማለት ነው። ቤተሰቦቿ ያጭላትን ምንም አማራጭ የላትም። በቃ እሱን አገባች። ግን አይገርም? ከዛሬው ታሪካችን ግን ማርያምን እኛ ሴቶች ታሪክ መውሰድ አለብን፣ ከኔም ጭምር ማለት ነው። ዝም ብለን ለሰው ብራችንን መስጠት የለብንም። አብዞ በዚህ ሰዓት በጣም ሌባ እየበዛ ነው። በቃ አጭበርባሪ ነው የበዛው። ማርያም አጭበርባሪ እና ለማታውቁት ሰው ብራችሁን አትስጡ። በቃ እናንተ ስትመጡ ይደርሳን ሁሉም ነገር። ቤተሰብዬ ላማለኝ በሰማይ አይነት ነገር እንዳትሆኑ እና ቤተሰብዬ ፀጉር የሚያምራል። ሻሽን ልሰርና ወደ ቀጠሮ እኮ ረፍቷል። እንደው ግን አይ ድሌ ግን ቤተሰብዬ ምንድን ነው እነዚህ ምስጥ አሳማ ቁራሌው እንደው መኪና ድፍጥጥ ያርጋቸው። እንደዚህ በሴት ላብ የሚኖሩ የሚያሾፉትን መድኃኒዓለም ቅጣታቸውን ይስጣቸው። ሌላ ሴቶችዬ በጣም ተጠንቀቁ። እውነት የምሬን ነው። በጣም መጠንቀቅ አለብን ቤተሰብዬ። አሁን እንዴት ነኝ? አምሮብኛል ሻሽን
አረኳት። አቤት በቃ አሁን ምንም አልልም ያምራል። እና ቤተሰቡዬ ሰዓቱም እኮ መሽቷን አይድሌ እና በጣም ወዳችኋለሁ ቤተሰቡዬ። ቆይ አንዴ ልኳል። ቆይ እንዴ ከንፈሬስ ማን አለኝ? ማን አላት? ቅንድቤም ይኳል። ግን መኳል አያስፈልገኝም ሲጀመር። እኔ ግን ቀይ ስለሆንኩኝ በቃ ሁሉም ነገር ያምርብኛል። እችን ጫር እችንም እንደዛው። አቤት ይቺ ምርጥ ናት፣ ይቺ ምርጥ ናት። ከንፈሬም ለምን ይቅርበት። አይ እድሌ። ቆይ አንዴ ይቺ እንትኗን ደግሞ ልቀባት። ቻፕስቲኬን ልቀባት። ይሄ ነገር ግን እንዴት ነው የሚደብረው? ተዝለግልጎ። እኔስ መንገድ ላይ አጠፋዋለሁ እንጂ እዩት። በስማም አሁን እንግዲህ ምን አነሰኝ ደግሞ? እንዴት ነው የሚሸተው? ምንድን ነው? አሁን ፏ ብያለሁ። አሁን እንደዚህ አንድ የብስመው በቃ አሁን ጸድት ብያለሁ። ግን ይወደኝ ይሆን? እንደዚህ ተዝረክርኬ ሄጄ ደግሞ ይሄኛው ይላከክ ይሆን? ይላከካ እንዴ? ሲሳም ችግር የለውም። ወዳችኋለሁ። ባይ 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 ባይ።